أزوز تأمر الله لقوم يتفكرون لم يستنتون سوج غاراتن شانترون سي ملكت سماي مدرون سي ملكت የሁኔታዎች ባጠቅ الله እንዴት ሰማይን እንዳቆሙ እንደዘረጋት ያለ ምሰሶ ተራራን እንዴት ችካል እንዳደረገ እኛስ የሰው ልጆች ጭምር የተፈጠርንበት ራሱ መንገድ ድንቅ ተአምር ነው በዛች ፍቶት ጠብታ አቀማመጥ ያፍንጫ አቀማመጥ የጆሮ የግንባር ጸጉርን الله አሳድጎ እንዴት ውብ አደረገ لقد خلقنا الانسان في احسن تقويم በነፍሶቻችሁ ላይ በራሳችሁ ላይ ድንቅ ተአምር አለ እስቲ ተመልከት ይያለን አለም نخلقكم من ماء مهين ኢላስ ደካማ ኮለ ውሃ አልፈጠርናችሁ ማለት ያቺ ፍቶት ጠብታ ደካማ ኮለ ولقد زينا السماء እኛ በርግጥም ሰማይ ዱንያ ቅርቢቷን ሰማይች ምድናት አጊጠናታል ቢመሳቢሃ በማብራቶች በከዋክብት ሴቶች ባል ለወንዶች ሚስት ከዚህ በላይ ጸጋ አለ እስቲ እናስበው የሰው ልጅ የሚጋባው ከሌላ አካል ነው ከማይግባባው ነው ቢባል እንዴት ነበር ምን ነው ፈርጂ البصر هل ترى من فطور እስቲ አይነን መላልሰ ተመልከት ወደ ሰማይ ችግርታ አለ እንከንታ አለ ثم ارجع البصر አሁንም አይነን መልስ ቀረተይኒ ለሁለተኛ ጊዜ ينقلب اليك البصر ودانت عينهم ملسال خاسئا وهو حسير يدكم يتواردون በማከላቹ ደግሞ እዝነትና ፍቅር አደረገን በባልና በሐላል የተጋቡ ሰዎች እዝነትና ፍቅር አለ በጣም ብዙ ተአምራቶች አሉ ان في خلق السماوات والارض በሰማያትና በምድር አፈጣጠር ቀንን መንቀሳቀሻ አደረግነው አላህ ተከስባለህ ትነግዳለህ ትሯሯጣለህ ምን ትላለህ ጉልበት ደግሞ ደክ ይላል ከዛስ ለሊትን ሽፋን አደረገው ቢልሙእሚኒን በአማኞች ደግሞ አለ ረኡፍ الرحيم እጅግ አዛኝ ሩህሩህ የሆነ ነብይ ልከላቸዋል ብሎ አላህ بسم الله الرحمن الرحيم الحمد لله رب العالمين الذي أحسن كل شيء خلقه وبدع خلق الإنسان من طين وأمر بالتفكر في مخلوقاته ليستدل بها على قدرة خالقها وعظيم صفاته وأشهد أن لا إله إلا الله وحده لا شريك له وفي كل شيء له آية تدل على أنه واحد وأشهد أن محمدًا عبده ورسوله أنزل عليه الذكر ليبين للناس ما نزل إليهم ولعلهم يتفكرون فبلغ البلاغ المبين وبين ما نزل إليه من ربه غاية التبيين صلى الله عليه وعلى آله وصحابته والتابعين وسلم تسليما كثيرا إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ስለ አላህ Subhanahu Wa Ta'ala አዘማ ኃያልነት ታላቅነት የሁሉን ነገር ፈጣሪ አስገኝ የፈጠራቸው ዩኒቨርሱ ሰማይ ምድሩ እንድናስተነትን በዚህ ርዕስ ቆይታ እናደርጋለን የሰው ልጅ ወይ አስተንትን በሚል ርዕስ ከርዕሴ በፊት ከዚሁ ጋር የሚያያዝ ስለሆነ ሰሞኑ ላይ ብዙ ነገር በቲክቶክም በሶሻል ሚዲያ ላይ ይዘን የመጣነው መስመር እንድንለቅ ብዙ ሰዎች ቲክቶክ ላይ እየሰበኩን ይገኛሉ ያ ምንድነው አላህ Subhanahu Wa Ta'ala ረሱልን አለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ ልኳቸዋል ነብዩን ሲልካቸው ረሱል አለይሂ ሰላቱ ወሰላም هو الصادق المصدوق እውነተኛ መሆናቸውን አላህ አረጋግጧል وانك لعلى خلق عظيم በታላቅ ስነ ምግባር ውስጥ እንደምትገኛለህ ብሎ አላህ ነግሯቸዋል وما ارسلناك الا رحمه للعالمين محمد ወይ አንተ ለዓለማት እዝነት አድርገን እንጂ አላክንም ብሎ አላህ መስክሮላቸዋል لقد جاءكم رسول من انفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم በርግጥ መልእክተኛ መጥቶላቸዋል من انفسكم እንደናንተው ሰው ማንነቱ የምታውቁት እናንተ ቁረይሾች ይያላቸው ለሁሉም ደግሞ ህዝብ ደግሞ ሰው የሆነ 9 ወር ተረግዞ የተወለደ እንደናንተ ሰው የሆነ መልእክተኛ መጥቶላቸዋል عزيزun عليه ما عنتم በእናንተ ላይ በሚደርስባችሁ መከራና ጭንቀት የሚጨነቅ የሚቸገር ሁሉም ሰው ተቸገረ ሲባሉ የሚቸገሩ ሰው ተጨነቀ ሲባል የሚጨነቁ ረሱል አለይሂ ሰላቱ ወሰላም
ሐሪሱን አለይኩም በእናንተ ላይ የሚጓጓ ሁሉም ላኢላሃ ኢላላህ እንዲል የሚጓጉ ሁሉም ጀነት እንዲገባ የሚጓጓ ነብይን ልኬላችኋለሁ አለ። ቢልሙእሚኒን በአማኞች ደግሞ አለ ረኡፍ ረሂም እጅግ አዛኝ ሩህሩህ የሆነ ነብይን ልኬላችኋለሁ ብሎ አላህ የመሰከረላቸው ነብይ ቁርአን ላይ ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ አላቸው። ከራሱ ከአንደበቱ ከልብ ወለድ የሚናገር ነብይ አይደለም። ከአላህ በኩል የመጣለትን ትእዛዝ ብቻ ነው የሚያስተላልፈው። የሚቀጥፈው ነገር የለም ብሎ አላህ የመሰከረላቸው። ዛሬ ላይ ታዲያ ሰው ለራሱ እንዲመቸው ሐላል ሐራሙን እንደፈለገ አድርጎ ሊሰራ እንዲመቸው ይመስላል። ቁርአኒዝም ሁልጊዜ የምናገረዋለሁ። ዛሬ ግን ላጠንቅረው፣ ቁርአንን ብቻ ተቀበሉ፣ በቁርአን ያለን መመሪያ ብቻ ተከተሉ፣ ከቁርአን ያለን ውጭ ራቁ አይነት ሰበካ በዝቷል ዛሬ ላይ። ረሱል ዓለይሂ ሰላቱ ወሰላም የተላኩት ለምንድን ነው? ነቢይ እኮ የተላኩት የአላህን ሪሳላ ለእኛ እንዲያብራሩ ነው አይደል እንዴ? ለምሳሌ ሁሌም እንደ ምሳሌ ማቀርበው አሁን የሰገድና ዙሁር ሰላት በሉት የምንሰግዳቸው የምንሰራቸው ዒባዳዎች ማን ነው ያብራራልን? ረሱል ዓለይሂ ሰላቱ ወሰላም አይደሉ? ሰላትን በተመለከተ ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ ብሎ አላህ ዘገው። ሰላት ማለት በምእመናን ላይ ወቅትና ግዴታ የተደረገች ናት። ግዴታ ነው፣ ወቅት ተደርጓል። 4 ረካ ዙሁር እንደምንሰግድ፣ ሙሳፊር ሲሆን 2 ረካ ሄዶ እንደሚሰግድ ዙሁርን፣ አስርን ሀገሩ ላይ ያለ ነዋሪ 4 ረካ፣ ሙሳፊር ሲሆን ተቀንሶለት 2፣ መግሪብን 3 እንደምንሰግድ ማን ያብራራልን? ይሄ ቁርአን ላይ አለ የለም ማለት ማን ነገረን? ረሱል ዓለይሂ ሰላቱ ወሰላም ወማ የንጢቁ አኒል ሀዋ፣ ከአንደበታቸው ከፍላጎታቸው ከልብ ወለዳቸው የማይናገረው ነቢይ ረሱል ዓለይሂ ሰላቱ ወሰላም ያብራሩልን። ግልጽ ነው አይደል? ሌሎችም ስርዓቶች በአጠቃላይ ስለ ሐጅ ህግጋት በል ሌሎችንም ነገሮች ነቢዩ ሰለላሁ ዐለይሂ ወሰለም አብራርተውልን። ቁርአን በቁርአን ይፈሰራል። መጀመሪያ አንደኛው አያ ላይ የሌለው ሌላኛው አንቀጽ ላይ ይገኛል፣ ይፈሰራል። በተፍሲሩ በቁርአን ላይ ካልተገኘ በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ይፈሰራል። ቁርአን ግልጽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደፈስ ከዛ የሰሐባዎች አለ መጨረሻ ላይ በራሱ በአረብኛ ቋንቋ ሊፈሰር ይችላል። ግን ሂደቶች አሉት። ቁርአን በቁርአን አለ፣ ቁርአን በሐዲስ አለ። ረሱል ዓለይሂ ሰላቱ ወሰላም ያንን ነው ሊያብራሩ ወደ እነሱ የተወረደውን ቁርአን አንተ ልትገልጽላቸው ልታብራራላቸው ብሎ አላህ ገለጸ። ስለዚህ ዛሬ ረሱልን ዓለይሂ ሰላቱ ወሰላም እንዳንከተል የነቢዩን ሐዲስ እንዳንቀበል ቁርአን ብቻ ብለን እንድንጓዝ የሚሰብኩ ሰባኪዎች እየበዙ ነውና እንደው ጥንቃቄ እንድናደርግ ነው። ረሱል ዓለይሂ ሰላቱ ወሰላም 2 ነገርን ትቼላችሁ ሂጃለሁ፣ ያንን አጥብቃችሁ ከያዛችሁ ለን ተዲሉ መቼም አትጠሙም፣ ኪታቡላህ ወሱነቲ ያሉ የአላህ መጽሐፍ የኔን ሱና፣ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። አላህ እኮ ነው በአንዳችን ነገር ከተወዛገባችሁ ካልተግባባችሁ ጉዳያችሁን ወደ አላህና ወደ መልእክተኛው መልሱታል። ግልጽ ነው። ወደ አላህ ማለት ነው ወደ ቁርአን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በነበሩት ጊዜ ሰሃቦች ረሱል ይጠይቃሉ። አሁንስ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እስቲ እናንተ አልተግባባን ጉዳይ የአላህ ቁርአን ምን ይላል? የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ምን ይላል? ምንግባባበት ነው። ወማ አታኩም ረሱሉ ፈኹዙሁ፣ መልእክተኛው ይዞላችሁ የመጣውን ያዙ ተቀበሉ። ወማ ነሃኩም አንሁ ፈንተሁ፣ እሱ የከለከላችሁ ተከልከሉ ብሎ አላህ የመሰከረበት የሆነ ጉዳይ ዛሬ ረሱልም ነግረውናል። በርግጥ አይደል ሐዲስ አለ እኮ በአንድ መቀመጫቸው በአንድ እንዲቀመጡና ተደግፈው ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ፣ ከዚህ ውጭ ያለውን እንዳትቀበሉ ተው የሚሉ ይመጣሉ። እነሱን ተጠንቀቋቸው ብሎ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ስለዚህም ሁሌም መመሪያችን ቁርአን ሐዲስ ነው። ያንን ቁርአን ሐዲስ ደግሞ ትክክለኛ ዑለማዎች ያብራሩታል፣ ያንን እንከተላለን እንጂ ዛሬ ሰው የራሱን ፍላጎት ስሜቱን ቁርአን ላይ ከሌለ የለም ስለዚህ ሐዲስን አይቀበልም ማለት እንደፈለገ መንገድ እንደፈለገ ሐራም ላይ ወይ የፈለገው ዲኑ ላይ ሊያቦካ ምን ሊል የራሱን ስሜትና ፍላጎት ይዞ በመምጣት ሰዎችን ዛሬ እንደሚያደርጉ ሰዎች እየተፈጠሩ ነውና ጥንቃቄ እንድናደርግ ነው። አላህ በነገራችን ላይ እንድናስተነትን አላህ አእምሮን ሰጥቶናል። የሰው ልጅ ከእንስሳ የሚለይበት አንዱ በአእምሮ ነው። እንስሳቶች ነገው መልቂያማ ዱንያ ላይ በደል እንኳን ቢፈጽሙ መጨረሻቸው አፈር ነው። ዱንያ ላይ በደል ለምሳሌ ሐዲስ መጥቷል አይደል? ቀንድ ያላት ፍየል ቀንድ የሌላትን ፍየል ወቅታ ከሆነ ዱንያ ላይ አኼራ ላይ አላህ ቀንድ ያላትን
ቀንድ ይወስድባትና ቀንድ ለሌላት ቀንድ ተሰጥቷት ውጊያ ትባላለች። ብድር ይመላለሳሉ። ከዛስ ወደ አፈርነት ይቀየራሉ። ሰው ጋስ ይሄ የለም። አላህ አእምሮ ሰጥቶታል፣ ማሰቢያ ሰጥቶታል። ማንም መገዛት እንዳለበት አላህ እንዲያስተነትን አድርጎ አላህ የሰው ልጅን ከእንስሳ የለየው በዚህ መልኩ ነው። ከእንስሳ የለየው በዚህ ነው እንዲያስተነትን። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትን ሆነ የሰው ልጆች አልፈጠርኩም ኢላ ሊያዕቡዱን አይ ሊዩወሒዱን፣ እኔም በብቸኝነት ሊገዙ አለ። አእምሮ የተሰጠን አላህ እንድንገዛም። አንድ ሰው ለምን መጣው? ማን አመጣኝ? ወዴት እሄዳለሁ? ሁላችንም ጥያቄ ለምን መጣው? ዱንያ ላይ መጣውበት ዓላማ ምንድነው? ማን ነው ወደ ዱንያ መጣኝ? ወዴት እሄዳለሁ? ማን ይወስደኛል? የሚለውን ነገር ሊያስተነትን ይገባል። ለምን መጣው? አላህ ልገዛ ካለ። ማን አመጣኝ? አላህ ከሆነ ወዴት እሄዳለሁ? አላህ ይወስደኛል፣ ነገ አኺራ የሚባል ሀገር አለ፣ ወደዛ እሄዳለሁ ያለ ሰው ዱንያ ላይ ሲሄድ ዛሊም አይሆንም፣ በዳይ አይሆንም፣ ፍትሃዊ ስነ ምግባሩ ያማረ ሆኖ እንዲጓዝ አላህ ያደርገዋል። አላህ የሰው ልጆች እንዲያስተነትኑ በብዙ የቁርአን አንቀጽ ላይ ግፊት አድርገዋል። الذين يذكرون الله قياما وقعودا وعلى جنوبهم إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب። በሰማያት በምድር ላይ በጣም ብዙ ተአምራቶች አሉ። إن في خلق السماوات والأرض በሰማያትና በምድር አፈጣጠር واختلاف الليل والنهار በቀንና በሌሊት መፈራረቁ፣ ቀን ይመጣል ሌሊት ይሄዳል። እኛ ለምንረው አይደል? በቃ ሁሌ ተለምዷል። ይሄ እኮ የአላህ ችሎታ ነው። የሰው ልጅ ይሄን ላድርግ ማለት ይችላል? አላህ እኮ ነግሮናል። ኢላ የውመል ቂያማ ድረስ ሌሊት ቢሆን ኖሮ እንዴት ነበር የምትሆኑት? ኢላ የውመል ቂያማ ድረስ ቀን ብቻ ቢሆንስ እንዴት ይሆናል? አላህ ቀን እንድትንቀሳቀስ ወጀዐልነ ሌይለ ሊባሳ ወጀዐለ ነሃረ መዓሻ፣ ቀንን መንቀሳቀሻ አደረግነው አለ አላህ። ትከስባለህ፣ ትነግዳለህ፣ ትሯሯጣለህ፣ ምን ትላለህ? ጉልበትህ ደግሞ ድክም ይላል። ከዛስ ሌሊትን ሽፋን አደረገው። እንቅልፍ የሚባል ነዳጅ ትሞላለህ ማለት ነው። ጉልበት ይሰጣል። ይህን ያደረገው ማን ነው? አላህ። ሊመሰገን ሊመለክ የሚገባው ጌታ እሱ ነው እያለን ነው። ስለዚህ በሰማያት በምድር አፈጣጠር እንደዚህም የቀንና የሌሊት መፈራረቅ ለአያት አለ፣ እዚህ ውስጥ ተአምራለህ አለ። ሊቀውም እየተፈከሩን ለሚያስተነትኑ ሰዎች። ማን ናቸው እነዚህ አስተንታኞች ከተባሉ? አለዚነ የዝኩሩን አላህ፣ እነዛ አላህን የሚያወሱ ናቸው። ቅያመን ቆመውም ሲሄዱ ምን ሲሉ? አላህ አላህ የሚሉ። ወቅዑደን ቁጭ ብለውም አላህ አላህ፣ ከአላህ ውጭ ሌላ የለም፣ ሁሌ አላህን ልባቸው ላይ የሚያስቀምጡ። ወአላ ጅኑብህም፣ ጋደም ብለው በጎናቸውም በተኙ ሰዓት አላህን የሚያስተነትኑ አላህን የሚያወሱ። ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ፣ በሰማያትና በምድር አፈጣጠር ዙሪያ ላይ ያስተነትናሉ። ረበና፣ ጌታችን ወይ ማ ኸለቅተ ሃዛ፣ እነዚህን እኮ በከንቱ አልፈጠርክም፣ ለጨዋታ አይደለም የፈጠርከው። ባጢለን አለ፣ እንዲሁ ለከንቱ ለባጢል አይደለም የፈጠርከው፣ ዓላማ አላቸው ይላሉ። ሱብሓነክ፣ ጥራት ይገባ። ፈቂና ዐዛበ ናር፣ ከእሳት ቅጣትም ጠብቀን ይላሉ። ተፈኩር። ለዚህ ነው ዑለማዎቹ ሲናገሩ አቡ ደርዳ የሚባሉት ታላቁ ሰሓቢይ ነው። አቡ ደርዳ ማለት ዛሂር ታውቃላችሁ? አቡ ደርዳ እሙ ደርዳ ባለቤቱ የሚኖርባት አትክልት ስፍራ ግሪን ኤሪያ ምንጭ ውሃ ያለውን በአጠቃላይ አንቺ እሙ ደርዳ ወይ ውጪ ከሱ ውስጥ ምንም ነገር ሳትጂ ለአላህ ለመልእክተኛው ለወዳኛው ሀገር አድርጌዋለሁ ነይ ውጪ ብሎ ያ አላህ ሙሉ ሀብት የሰጠ። ሚስቱም እሙ ደርዳ ዛሂድ ነበረች። አግቢ ስትባል ባሏ ከሞተ በኋላ አላገባም። ለምን? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። አንድ ሴት እንደው መጨረሻ ካገባች ባሏ ጋር ነገ አኺራ ላይ ትሆናለች፣ የሱ ሚስት ትሆናለች። እኔ ደግሞ የአቡ ደርዳ ሚስት መሆን እፈልጋለሁ። ሙአዊያ ሲጠይቃት ለጋብቻ ኢብኑ አቡ ሱፊያን አይ እኔ የአላህ መልእክተኛ ሲናገሩ ሰምቻለሁ፣ እኔ ደግሞ ሚስቶኜ አኺራ ላይ መገኘት ፈልገው ለማን ነው? ለአቡ ደርዳ ነው። እንደዛ ከሆነ ጾም አብዣ አላት። ሙአዊያ መንግስት ወይም ደግሞ ንጉስ በነበረበት ሰዓት ላይ የሙስሊሞች ኸሊፋ በነበረበት ሰዓት ላይ ምን አላት? በይ እንደዛ ከሆነ ጾም አብዣ አላት። ዛሂድ የነበረች እሱም ዛሂድ የነበረ አቡ ደርዳ ምን ይላሉ? ተፈኩሩ ሰዓቲን ኸይሩን ሚን ቅያሚ ለይለቲን ይላል። አንድ ሰዓት ተፈኩር ማድረግ ቅያሙን ለይል ከመቆም ይበልጣል። ምን ማለት ነው? አላህን ታላቅነት ለአንድ ሰዓት ተፈኩር ያደረገ ጋራትን ሸንተረሩን ሲመለከት ሰማይ ምድሩን ሲመለከት የሁኔታዎች በአጠቃላይ አላህ እንዴት ሰማይን እንዳቆመው እንደዘረጋት ያለ ምሰሶ፣ ተራራን እንዴት ችካል እንዳደረገ፣ ምድር እንዴት እንደዘረጋ ያን ሲመለከት የማንን ታላቅነት ይረዳል? የአላህን ታላቅነት ይረዳል። የአላህን ታላቅነት የተረዳ
አላህን ሳያወሳ አላህን ሳይገዛ ሰከንድ ያልፍበታል እንዴ? በጭራሽ። ለይን ለመቆም ምን ይሆናል? ሰበብም ይሆናል። ያን ታላቅ ጌታ አላህን እያስተነተነ እስቲ ከራሳችን አፈጣጠር እንመልከት። ራሳችን እንዴት ነው አላህ የፈጠረን? ዛሬ የሰው ልጅ በጣም በሚያጅብ ሁኔታ ትንሽ መኪናው በ40 ሚሊዮን ምናምን የሚጠጋ መኪና የያዘ ጊዜ፣ ፎቁ የተለያየ የደረሰ ጊዜ በቃ እኔ ነኝ የሰው ልጆችን ህይወት ተቆጣጠርኩ ብሎ ያስባል። በቃ ከኔ ውጭ ማንም የለም ብሎ ያስባል። አረ የሰው ልጅ ወይ እስቲ ራስህን ተመልከት ከምን እንደተፈጠርክ እያለ ነው። ወሚን አያቲሂ ከአላህ ድንቅ ተአምራቶቹ ድንቅ ስራዎቹ አን ኸለቀኩም ሚን ቱራቢን እናንተን ከአፈር መፍጠሩ ነዋል። አዎ የሰው ልጆች በአራት ሁኔታ ተፈጥረዋል። በአራት አይነት ሁኔታ አባታችን አደም ከምን ተፈጥሯል? ከአፈር። አንደኛው አፈጣጠር። ሁለተኛው አፈጣጠር እናታችን ሐዋ ከወንድ ብቻ ተፈጥራለች ከአደም ጎን። ሁለተኛው። ሶስተኛው እኛ የሰው ልጆች ነን። ከማን? ከአደምና ከሐዋ አይደል? ሁለቱ ተጋቡ፣ ልጅ ወለዱ። መንታ ልጅ ነበር የሚወልዱት ሴትና ወንድ። አሁንም ሁለተኛ አርገዛ ስትወልድ ሐዋ ሴትና ወንድ ትወልዳለች። እላይ የተወለደው ከታች ከተወለደችው ጋር እየተደረገ ነበር የሰው ልጆች የተባዙት። ሶስተኛ አፈጣጠር። አራተኛ አፈጣጠር ደግሞ የዒሳ ብኑ መርየም ነው። በተአምር ከእናት ብቻ የተፈጠረ ትልቁ ተአምር የአደም ፍጥረት ነው፣ ከዒሳ የበለጠ። ለምን? አደም ያለ እናትም ያለ አባትም ከምን ተፈጠሩ? ከአፈር ተፈጥረዋል። ዒሳስ ከምን ተፈጥረዋል? ከእናት ብቻ። ሐዋስ ከምን ተፈጥራለች? ከአደም ተፈጥራለች። አላህ ያሻውን ሰሪ ነው። እኛስ የሰው ልጆች ጭምር የተፈጠርንበት ራሱ መንገድ ድንቅ ተአምር ነው። በዛች ፍቶት ጠብታ ስፐርም የዘር ፈሳሽ በምንሆን መንይ እንኳን የሰው ልጅ ትንኝ ይፈጠራል ተብሎ አይታሰብም በሰው ልጅ አእምሮ። አላህ ግን አደረገው። አያችሁ፣ አላህ ችሎታ ሁሉን ነገር ቻይ የሆነ ጌታ ነው። ከፈለገው ነገር መፍጠር ይችላል አላህ። ስለዚህም አላህ ምን አለ? ወሚን አያቲሂ ከተአምራቶቹ አን ኸለቀኩም ሚን ቱራብ እናንተን ከአፈር መፍጠሩ ነው። ثم اذا انتم بشر تنتشرون ከዛ እናንተ ወዲያው የምትበታተኑ ሰው ሆናችሁ መንቀሳቀሳችሁ ይሄ ድንቃስ ተፈጥሮ ነው አለ። አዎ የሰው ልጅ በዚህ ተፈጠረ። ያንን ይመልከት የሰው ልጅ እንዴት እንደተፈጠረ። وفي انفسكم افلا تبصرون በነፍሶቻችሁ ላይ በራሳችሁ ላይ ድንቅ ተአምር አለ እስቲ ተመልከት እያለን። አዎ የአይን አቀማመጥ፣ የምላስ አቀማመጥ፣ የአፍንጫ አቀማመጥ፣ የጆሮ የግንባር ጸጉርን አላህ አሳድጎ እንዴት ውብ አደረገ። ለቀድ خلقنا الانسان في احسن تقويم ምግብ ትበላለህ ሚስማማውን ቁጭ አደረገና ማይስማማውን ቀዳዳ አበጅቶ እንዲወገድ አደረገ። ማን? አላህ። ከአላህ ውጭ ማን ሊሰራ ነበር? እስቲ ድፍን ቢሆንስ ምን ሊውጥህ ነበር? ግልጽ ነው። እናስተንትነዋ። አላህ ስራው በአጠቃላይ ድንቅ ነው። የሰው ልጅ የሚያጅባችሁ ተፈጥሮን አደንቁም አይደለም፣ ያደንቃሉ። አቤት ጋራው ሸንተረሩ ይላል፣ አቤት እንትኑ ይላል። ነገር ግን ያን ሁሉ ያስገኘውን የሰራውን ጌታ አላህን ግን የሚገባ ይዘነጋሉ። ችግሩ እዛ ነው። ሊደነቅ የሚገባው ማን ነው? አላህ ነው። አዎ አላህ አደነቅ ነው አላደነቅ ነው ምን ጨምርለት ምን ቀንስለት ነገር የለም። ይሄን ወቅ ነገር ግን የሱን ታላቅነት ስንረዳ ለኛ ጥቅም አለው። በምን መልኩ? እሱን እንድንገዛ ያደርገናል። አለም ነኽሉኩም ሚን ማኢን መሂን ይላል። ደካማ ከሆነ ውሃ አልፈጠርናችሁም ማለት ያቺ ፍቶት ጠብታ ደካማ ከሆነ ፈጀዐልናሁ ፊ ቀራር መኪና እዛው በማህፀን ግድግዳ ውስጥ ደግሞ ተረጋግቶ እንዲቀመጥ አላደረግነው። ኢላ ቀደር ማዕሉም ማለት እስከታወቀው ጊዜ ድረስ። ከዛ ምን አለ? ፈቀደርና ፈኒዕመል ቃዲሩን መጠን ነው ምን ያማሩ መጣኞች ነን አለ አላህ። መጥኖ ያ አላህ ያ ልብስህ ላይ ስታየው ሌሊት ላይ የሚያስጠላ ከሆነ ከከረፋ ከሆነ ከሚደብርህ ከሆነ ነገር አላህ አንቺን ሰው አድርጎ አላህ እንድትፈጠር አላህ አደረገ። ያ አዩሃ ናስ እናንተ ሰዎች ሆይ አላህ ዱሪበ መሰሉን ለእናንተ አስደናቂ ምሳሌ ተደርጎላቸዋል። ፈስተሚዑ ለሁ ለሱ ጆሮ ስጡ አዳምጡ አለ አላህ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትገዟቸው የምታመልኳቸው ነገሮች ለን የኽሉቁ ዙባበን ዝንብን መፍጠር አይችሉም። ዝንብ ደካማ ፍጡር ጆሮ ላይ አፍንጫ ላይ ስታገኛት እፍና አድርገህ ልትገላት ምትችላት ደካማ ፍጡርን መፍጠር አይችሉም። ወለው እጅተመዑ ለሁ ለሱ ቢሰባሰቡ
ፓርላማ ላይ ተሰባስበው ፕሮፌሰሮች ተብለው ምን ተብለው እንደው እስቲ ህይወት ያለው ነገር እንፍጠር ብለው ደካማ ፍጡርን መፍጠር አይችሉም። አረ መፍጠርማ ትልቅ ነው አለ አላህ። ወኢየስሉብሁም الذباب شيئا ዝም ቢሆን ነገር ነጥቋቸው ቢሄድ لا يستنقذه منه ከሱ አስጥሉትም። ضعف الطالب والمطلوب ፈላጊውም ተፈላጊውም ደከሟል። ምን ማለት ነው? አምላኪውም ተመላኪውም ደካሞች ናቸው። ከአላህ ውጭ የሚመለኩ ከአላህ ውጭ የሚያመልኩ አካላት እንደዚህ ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪህ የአላህን ኃያልነት ትክክለኛ ክብሩን አላህን ማወቅ አላህን ማላቅን ትክክለኛ ማክበርን አላከበሩትም። ትክክለኛ ማወቅን የሱን ቀድርን ታላቅነትን አላወቁም። ኢነላህ ለቀዊዩን ዐዚዝ አላህ እኮ ማለት ለቀዊዩን በጣም እጅግ ኃያል ብርቱ ነው። ዐዚዝ አሸናፊ የሆነ ጌታ ነው አለ አላህ። ሰማይን ተመልከቱ አለ አላህ። الذي خلق السبع سماوات طباقا ይሄ የምትመለከቱት ሰማይ ቅርቢቷ ሰማይ ናት። ሰማይ ዱንያ ትባላለች። ከሷ በላይ አሉ ያ ሰባት ሰማያቶችን የተነባበሩ አድርጎ አላህ የፈጠረ ነው። ما ترى في خلق الرحمن بالرحمن በፈጠራቸው ፍጥረታት ውስጥ من تفاوت መዛለፍን አትመለከትም። አለ እንከን አለ ሽንቁር ቀዳዳ አለ። አላህ እኮ ጋበዘን። فرجع البصر هل ترى من فطور እስቲ አይንን መላልሰ ተመልከት ወደ ሰማይ ችግርታ አለ እንከንታ አለ። ثم ارجع البصر አሁንም አይንን መልስ ከረተይኒ ለሁለተኛ ጊዜ ينقلب إليك البصر ودانت عينه ملسال خاسئا وهو حسير يدكم يتواردون يملسال اندي سماين فتتبلو لتنش لعن دقيقة اندي فتتبلو ميشل انديتو استي سماي لاين كلاي ችግር ሊቢ ይላል የለም። የሰው ልጅ የፈጠረው ነገር ላይ እቺ እንትኑ ቦርድ የተሰራበት ምናም ጅብሰኑ ምናምን ይባላል። የሆነ ነገሩ ምናል ችግር አለው ተሰንጥቋል ምናምን ይባላል አይደል? ያአላህስ አንድ ችግር የለም። ሰማይን ተመልከት አለ አላህ። ወለቀድ ዘየና السماء እኛ በርግጥም ሰማይ ዱንያ ቅርቢቷን ሰማይ ምድናት አጊጠናታል ቢመሳቢሃ በማብራቶች በከዋክብት ወጀዐልናሃ አደረግናት رجوما للشياطين ለሸይጣን መምቻ መቀጥቀጫ አደረግናት ወአዕተድና ለሁም عذاب السعير ለነሱም ደግሞ ነዲዱን እሳት አዘጋጅተናል። አዎ ከዋክብት ሶስት ጥቅም አላቸው። አንደኛ የሰማይ ጌጥ ናቸው። ማታ ላይ ያላያችሁ ከዋክብቶች ወጥተው እንዴት ያምራሉ። አንዱ ይሄ ነው። ሁለተኛው ደግሞ የሸይጣን መምቻ ናቸው። ሸይጣኖች ሰማይ ላይ ያለውን ኸበር ለመስረቅ እንደ ሰርከስ እንደምታዩት እንደዚህ ያሉ ወደ ላይ ይወጣሉ ተጠላልፎ ማለት ላይ አላህን ችሎታ ሰጥቷቸዋል። ያን ለመስረቅ የሚመጡ ደግሞ በችቦ በሷ ማለት ነው ይመታሉ ይወድቃል ማለት ነው። ሶስተኛው ወቢነጅሚሁም يهتدون እንዳለው አላህ ለሰዎች መንገድ መመሪያም አድርጎታል አቅጣጫ የሚያዩበት ማለት ነው። እያንዳንዱ የፈጠረው ፍጡር አላህ የራሱ የሆነ ጥቅም አለው። ሰማይ ነው ብርቱ ወይስ እናንተ? የሰው ልጅ ዛሬ ከሞትኩ በኋላ ማን ነው የሚቀሰቅሰኝ? በቃ የሰው ልጅ እኮ ከሞተ በኋላ ሞተ ሌላ ሐያት የለም ብሎ የሚያስቡ ሞኞች አሉ። ያማ ቢሆን ኖሮ መስገዳችን ጥቅም የለው መጾማችን ጥቅም የለም ኃያሉ ደካማውን መበደሉ ጥቅም ጉዳት የለውም ማለት ነው። ያ ቢሆን ኖሮ ያ አይደለም። ዛሬ በዳውም ተበዳውም ዱንያ ላይ ሊጓዝ ይችላል። ነገ ግን የፍርድ ሀገር አለ እያለ ነው አላህ። እንደ ሌሎቹ ከሞት በኋላ ህይወት የለም ላ አላህ ምን አለ? አንቱም አሸዱ ኸልቀን አም السماء ካፈጣጠር በኩል እናንተ ናችሁ ወይስ ሰማይ ነው? በናሃ ገነባት ረፈዐ ሰምካሃ ጓኗንም ከፍ አደረገ ፈሰዋሃ አስተካከላት ወአግጠሸ ለይለሃ ወአኽረጀ ዱሃሃ ሌሊዋን አጨለመ እንደዚሁም ደግሞ ቀኗን ደግሞ ምን አለ አወጣ አበራት አለ አላህ። ለኸልቁ السماوات والارض የሰማያትና የምድር አፈጣጠር አክበሩ በጣም ግዙፍ ነው ትልቅ ነው። ሚን ኸልቅ الناس የሰው ልጅን ከመፍጠር የበለጠ አላህ ለሱ እኮ ቀላል ግን እንደናንተ የትኛው ነው ብርቱ ሰማይ ምድር ወይስ እናንተ እያለ ነው አላህ። ወላኪን አክሰረ الناس لا يعلمون ነገር ግን አብዛኛው ሰዎች አያውቁም ማለት መግቢያ ላይ እንደነገርኳችሁ የሌሊትና የቀን ራሱ ጥቅሞች አሉ። ወጀዐልና ነውመኩም ሱባታ ወጀዐልና الليل لباسا وجعلنا النهار معاشا الله ሌሊታችሁን እረፍት አደረግነው እንቅልፋችሁን አለ። ወጀዐልና ነውመኩም ሱባታ እንቅልፋችሁን እረፍታው ደስታ የምታገኝበት ጉልበት የምታገኝበት ሌሊቱን ሊባስ አለ ሽፋን አደረግነው እንደ ልብስ አለ አላህ ሰተረ ጭልም አድርጎ። ወጀዐልና النهار معاشا ቀኑን ደግሞ معاشا አለ የሥራ የምትንቀሳቀስበት መንቀሳቀሻ አደረግነው አለ አላህ። ይሄ ታዲያ ትልቅ ትምህርት አይደል ወይ? ከዛስ መጣ እስቲ ሚስትህን ተመልከት እንዴት እንደፈጠርኩልህ
ሴቷንም ባልሽን ተመልከቺ እንዴት እንደፈጠርኩልሽ ከማን ጋር እንደምትጋባ እንዴት እንዳደረኩ እያለ ነው አላህ። አላህ የሰው ልጅን ከጂኒ ጋር እንዲጋባ አላደረገም። አላህ የሰው ልጅን ከእንስሳ ጋር እንዲጋባ አላደረገም። እንስሳ መሆን የፈለጉ ሰዎች ሲቀሩ እንስሳ የሚፈልጉ ሰው ከእንስሳ ጋር እንደፈለገ ይሆናሉ አይደል? ነገር ግን አላህ የሰው ልጅን ክቡር ነው። ስለዚህ ሰው የሚባል ምን አለው የራሱ ፍጡር ያስፈልገዋል፣ ለሴቷም ለወንዱም አለ። ከዛ ምን አለ ወሚን አያቲሂ ከታላቅ ድንቅ ተአምራቶቹ አን ኸለቀ ለኩም ሚን አንፉሲኩም ከናንተ ከነፍሶቻችሁ መፍጠሩ ነው አለ አላህ። ምን አዝዋጀን ሚስትን አለ። ለሴቶች ባል ለወንዶች ሚስትን። ከዚህ በላይ ጸጋ አለ? እስቲ እናስበው። የሰው ልጅ የሚጋባው ከሌላ አካል ነው ከማይግባባው ነው ቢባል እንዴት ነበር ምንድነው? አላህ ግን ከራሳችሁ ማንነቷን ምንነቱን የምታቂው ምንነቷን የምታቃት ማንነቷን የምታቃት ሊተስኩኑ ኢለይሃ ወደ እሷ እንድትረጋጉ እንድትረኩ። እርካታ ደስታ የሚገኘው ሐላል በሆነ ጋብቻ ነው እያለ ነው አላህ። ሐላል በሆነ ሽምግልና ልከህ ሴቷ ጋር ቤተሰብ ጋር ሄደህ አባት ሰጥቻለሁ ወይ ወንድም ወይ አጎት እሷን ሊድር የሚችላት ወልይ ማለት ነው ኖሮ ሰጥቻለሁ ተቀብያለሁ ተብሎ መህሩ ተቆርጦ ሻሂዶች ኖሮ በዚህ መልኩ ስትጋባ ነው ሐላል ሲሆን። ከሷ ጋር ግንኙነት ስታደርግ ደስታ አለህ እርካታ አለው አላህ። ሊተስኩኑ ኢለይሃ በዝሙት ከሆነ እርካታ የለም፣ ጭንቀት ነው፣ ነደም ነው፣ ጸጸት ነው፣ ቁጭት ነው፣ ጭንቀት ነው፣ ሌላ ነገር በቃ ነው አላህ ነው ኮሚነ ሊተስኩኑ ኢለይሃ ወደሷ እንድትረኩ አለ። ወጀዐለ በይነኩም መወደተን ወረሕማ በማከላችሁ ደግሞ እዝነትና ፍቅር አደረገ። በባልና በሐላል የተጋቡ ሰዎች እዝነትና ፍቅር አለ። ታዝንላታለህ፣ ታዝንልሃለች፣ ትወዳታለህ፣ ትወዳሃለች። ልብስ ስትገዛ በፊት አታውቃትም ነበር። አሁን ግን አላህ እንዳደረገ ቤተሰብን ከቤተሰቦቿ ጋር ዝምድና እንዲፈጠር አደረገ። ከዛስ ልብስ ስትገዛ ለባለቤቴ ትላለህ፣ ስትበላ ባለቤቴ ትላለህ። እዝነት እንዲመጣ አላህ አደረገ፣ ፍቅር እንዲመጣ አላህ አደረገ። ኢነ ፊ ዛሊከ በዚህ ነገር ላይ እኮ አላህ ለአያት ሊቀውም እየተፈከሩን ለሚያስተነቱን ሰዎች ድንቅ ተአምር አለ። ጋብቻ ሁሌ እዝታለሁ አይደል? እዚህ መስጊድ ስለ ጋብቻ እያልኩኝ ሳምንት እንገናኝ ኢንሻአላህ። ጋብቻ በኢስላም ምን ይመስላል እያልኩኝ አሁን ርዕሱ ሌላ። ርዝቅህም በጋብቻም ከሆነ በዚሁ አትፍራ። ወላሂ ረዛቂ ማን ነው? አላህ ነው። ወላሂ ሀጀርን አስታውሳታ። በረሃ ላይ ኢብራሂም ጥሏት ሂዶ ለማን ነው የምትሆን? ጸጥ። አላህ ነው ያዘዘ። አላህ ካዘዘማ አይተውንም። ተወኩል እንደዚህ ነው። አንተ እናቷ ቤት የምትበላው ያላጣችው አንተ ቤት ስትመጣ የምትበላው ልታጣ ወላሂ በጭራሽ። የእሷን ርዝቅ ጨምሮ እኮ ነው አላህ በአንተ በኩል የሚያመጣው። ልጅ ሲመጣ ርዝቁ እየጨመረ። አንድ ሸህ ነበሩ አላህ 2 ልጅ ነው 3 ልጅ ከሰጣቸው በኋላ ተገናኝተን እያወራን ሳገባ እንደው ቤትም አልነበረም ተከራየው። የመጀመሪያ ልጅ ሲመጣ ትንሽ ርዝቁ መጣ። ሁለተኛ ልጅ ሲመጣ እንዲሁ የተሻለ መጣ። ሶስተኛ ልጅ ላይ አላህ ቤት ሰጠኛል። አራተኛ ልጅ ላይ አላህ መኪና ሰጠኝ። ኡስታዝ 5ኛው ሲመጣላቸዋለሁ አውሮፕላን ይመጣል አሉ። በአላህ ርዝቁ በማን ነው? በአላህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ኢነ ሪዝቅ የሚባለው ነገር ለየጥልቡ ለዓብደ ባሪያውን የአላህን ባሪያ ይፈልገዋል። ከማ የጥልቡሁ አጀሉሁ ልክ አጀል ሁላችንም አጀል እኮ ያሰደናል ማለት ከሞት እንሸሻለና ሞት እንዳይመጣብን ታመምን ሆስፒታል ለምን እንዳልሞት እንሸሻለና ልክ እንደዛው ርዝቁም ይፈልጋል። እንደውም በሌላ ሐዲስ ደግሞ ምን ይላሉ? ለው አነ ረጁለን ሀረበ ሚን ሪዝቅሂ እንደ አንድ ሰው ከሪዝቁ ቢሸሽ ከሀርቢህ ሚነል መውት ከሞት እንደሚሸሸው ከሪዝቁ ቢሸጥ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል ከማ ይድሪኩሁ ልመውቱ ሞት እንደሚደርስበት። በሌላ ደግሞ ሐዲስ አንድ ሰው አጀሉ ከሚፈልገው የበለጠ ርዝቁ ይፈልገዋል አሉ። ርዝቁ ይፈልገዋል። ርዝቅ ከማን ነው? ከአላህ ነው። በአላህ ትመካለህ፣ እህቶችን ታማክራለህ፣ ጓደኞችን ታማክራለህ። ሰበብ ነው ማማከር። ወሻዊርሁም ፊል አምር በነገሩ ላይ አማክራቸው አለ ሰሓቦችን በዲን ጉዳይ በተለያየ ነገር። ፈኢዛ አዘምተ የወሰንክ ጊዜ በማን ተወካ? ፈተወከል አለላህ አንተም እንደዛ አድርገህ ተመካ እንጂ ሁሌ አትፍዘዝ። ኢድ ሲመጣ ብቻህን፣ አረፋም ሲመጣ ብቻህን፣ ረመዳንም ብቻህን። ሙስታሂድ ናችሁ? እምቢ ካላችሁ ሳምንት እንገናኝ። ሌላው ከዚሁ ጋር ሴት ልጅ ራሷን መዳር አትችልም። ሴት ልጅ ራሷን መዳር አትችልም። ግልጽ ነው። ያለ ወልይ ኒካ የለም ማለት ነው።
ያለ ወልይ። አሁን አንዳንድ ቦታ ላይ ችግር የለም አባትና ወንድም እያለ እነሱ ፍቃደኝነታቸው ሳይጠየቁ በጎን ሄዶ ሸሪዓ ፍርድ ቤት የሚባል ጫወታ አይደለም፣ ዲን ጫወታ አይደለም። ይሄን ያሱ ሴት ልጅ የተከበረች ናት። ወልይ አላህ አስቀመጠላት። ለምን? ለራሷ ጥቅም ነው፣ ተጠሪዋ ነው። የሆነ ነገር ብትሆን የሚከራከርላት አካል። ዝም ብለሽ የምትገቢ ከሆነ ዝም ብለሽ ትወጫለሽ። ይሄን ወቂ። አንቺ የተከበርሽ ነሽ። ሴቶች ለምንድን ነው የማነሳው? ጥያቄውን በጣም በዛ። ችግር የለውም። በተለይ አግብታ የፈታች ከሆነ በራሷ ላይ ምርጫ አላት። ወንድ እህቶች፣ ወንድሞች ስሙ። እናንተም እህቶች አሏችሁ፣ ልጆች አሏችሁ። እህቶቼ ደግሞ ስሙኝ። አግብታ የፈታች ምርጫ አላት የተባለው እኮ ቤተሰቧ ባል ቢያመጣላት እሷም ባል ብታመጣ እሷ ምርጫ ምን ይባላል? ይከበራል። ከዛ ግን ሊድራት የሚችለው ማን ነው? አባቷ ወይ ወንድሞ ወይ አጎት ወይ እሷ ወልይ ነው የሚድራት እንጂ ራሷን በራሷ ነፍሴን ሰጥቻለሁ ተቀብያለሁ የሚባል ጫወታ የለም። ለምን ካላችሁ የአላህ መልእክተኛ ሰለላሁ ምን አሉ? አን አይሸተ ረዲየላሁ ዐንሃ ቃለት ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አዩማ ኢምራአቲን፣ አዩማ ማለት በአረብኛ ቋንቋ አዩማ የትኛዋም ሴት ማለት ነው። ያገባችም ያላገባችም፣ አግብታ የምታቅም አግብታ ማታቅም ማለት ነው። አዩማ ኢምራአቲን ነካሐት ቢገይሪ ኢዝኒ ወልይሃ ፈኒካውሃ ባጢሉን ፈኒካውሃ ባጢሉን ፈኒካውሃ ባጢሉን። የትኛዋም ሴት ያለ ወልዩዋ ፍቃድ ኒካ ካሰረች አባቷ ሳይፈቅድ፣ ወልይ የሚባለው አባቷ ነው። አባት ከሌለ ወንድም፣ ወንድም ከሌለ አጎት። አግብታ ደግሞ ልጅ የወለደች ከሆነና የደረሰ ልጅ ካላት ደግሞ ልጇ ምን ይሆናታል? ወልዩ ነው፣ ሊድራት ይችላል። ግልጽ ነው። ያለ ወልይ ፍቃድ ግን ኒካ ካሰረች ኒካዋ ባጢል ነው። ምን ማለት ነው? በዝሙት እየኖረች ነው ማለት ነው። ከባድ ነው። ስለዚህ ይህንንም አንዳንድ ደግሞ ትንሽ የሆነ ፍቂህ እውቀት አለኝ ምናምን እያለው አንዳንዱ ለራሱ እያመቻቸም ችግር ለማግባት የፈታች ጊዜ ከሆነ አቡ ሐኒፋ ምናምን አቡ ሐኒፋ ምን ብለዋል? የእኛ ንግግር ከሐዲስ ጋር ከተጋጨ ንግግራችን ወርውሩና አራቱ መዝሃብ ነው ያሉት። ወደ ማን ሂዱ? ወደ ሐዲስ ሂዱ ብለዋል። እነሱ ኢጅቲሃድ ያደርጋሉ። ከተሳሳቱ ስተታቸው ምናልባት አጅር አለው ኢጅቲሃድ በማድረጋቸው፣ ስተታቸው ደግሞ አውፍ ይባላሉ። ስለዚህ ሐዲስ ግልጽ ተቀምጦ የራሴን ስሜት እንደፈለኩ ላደርግ አይገባም ነው። ስለዚህ ተፈኩር እናድርግ። አላህ የፈጠራችሁ ፍጥረታቶችን በአጠቃላይ ተፈኩር ማድረግ። አንድች ሐዲስ ጠቅሼ ፕሮግራም ልዝጋ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት አብዱላህ ብን አባስ ረዲየላሁ ዐንሁ ምን ይላሉ? ዛተ ሌይለቲን ፈቃመ ነቢዩላህ ሰለላሁ ዐለይሂ ወሰለም። አብዱላህ ብን አባስ ያጎታቸው ልጅ ነው እና እዛ ቤት ያዘወትር ነበር። በተለይ ደግሞ አክስቱ ነበረችና የእሱ አክስት የሙስላ ስለሚስት ስለነበረች እሷ በእሷ ተራ ጊዜ እዛው ያዘወትር ነበር። የነቢዩን ዒባዳ ይመለከቱ ነበር። አንድ ቀን የአላህ መልእክተኛ ቆሙ ይላል ሚን አኺር ሌይል፣ ከሌሊቱ የመጨረሻው ክፍል ፈኸረጀ ከቤት ወጡና ፈነዘረ ፊ ሰማ ወደ ሰማይ ተመለከቱ። ثم تلا هذه الآية ከዛምችን አንቀጽ ፊ አሊ ኢምራን ሱረቱ አሊ ኢምራን ላይ ኢነ ፊ ኸልቅ السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ملون قرآن أنكز كرو. ثم رجع صلى الله عليه وسلم إلى البيت كذا ود بيت تملسوا فتسوك ترساتشون يعني فاقوا وتودع ودوا درقوا. ثم قام كزام قوموا فصلى سجدوا ثم اضطجع كزام دم بقولناتشو قادم مالو ثم قام كزام تنسوا فخرج عون موتوا في ودا بيت كبيت وتو فنظر الى السماء ودا السماء تملكتوا فتلا هذه الايه عون متشن አንቀጽ ያውናል ቀሯት. ثم رجع فتسوك فتودع ከዛ አሁንም ጥርሳቸውን ፋቅ ውዱ አደረጉ. ثم قام فصلى ከዛ ተነስተው ሰገዱ። ኢማሙ ነወዊ ምን ይላሉ? ይሄ ማለት فجمع صلى الله عليه وسلم الى عبد الله بن عباس بين التفكر في مخلوقات الله تعالى والقيام الى الصلاه بتفكرنا ወደ ቂያም አላህን በመገዛት ደም ሌሊት በመቆም ሰበሰቡ። فجمع ما بين التأمل والعمل ተአሙል ማለት ማስተንተንና መተግበርን ሰሩት። ሳዩ አላህ ታላቅ
የፈጠረው ፍጥረታት አስደነቁና አስተነተኑና መጥቶ ደግሞ እሱን ደግሞ እየዘከሩ እያወሱ ደግሞ አላህን መገዛት ጀመሩ። ኢማሙ ነወዊ ምናሉ ፊሂ አነሁ ዩስተሐቡ ቂራአቱሃ እችን አንቀጽ መቅራት ይወደዳል እንደ ልስቲቃዝ ፊ ሌይል በሌሊት የነቁ ጊዜ مع النظر الى السماء ወደ ሰማይ በመመልከት ለምን ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉ ሊማ ፊ ذلك من عظيم التدبر በዚህ ላይ በጣም ተደቡር የሚባለው ነገር ስለሚያመጣ የአላህን ታላቅነት የሱን ታላቅነትን የሚገልጽ ስለሆነ ይሄን ማድረግ ይወደዳል ይላሉ። ዛሬ ሰው ልጅ የአላህን ኃያልነትን ረስቶ ታላቅነቱን ረስቶ ትንሽ አቅም ሲያይኖረው ደግሞ ሲኮራ ታያለ። ፈያ አዩሃ الانسان አንተ ሰው ልጅ ወይ ما غرك بربك الكريم ቸር በሆነው ጌታው ምንድነው የሸነገለ الذي خلقك فسواك فعدلك አንተን የፈጠረ ያስተካከለ ቅርጽን ያሳመረ في اي صوره شاء في اي صوره ما شاء ركبك ባሻው ቅርጽ አንተን ያሳመረ ያስተካከለ የፈጠረ በሆነው ጌታ ሰው ጌታ ምንድነው የሸነገለ? የፈጠረው አላህ የሰጠው አላህ የረዘቀው አላህ የሚኮራው በማን? በአላህ። እንዴት ተብሎ ይሄዳል? እንዴ ያስኬዳል? አይሆንም። ስለዚህ ወደ ማንነታችን እንመለስ። የአላህን ኃያልነት ታላቅነት ስንረዳ የሱን ታላቅነት አዘማ ስንረዳ አላህን እንፈራለን። የመጀመሪያው ኻቲማችን ያማረ ይሆናል። ዱንያ ላይ ስንሄድ ልክ ይኖረናል። መኩራራት የሚባል ነገር እናቆማለን። በደል እንተዋለን። ያንን እንያዝ። መግቢያ ላይ የተነገርኩትን ቁርአን ሐዲስ መመሪያችን መሆናችንን እንዳንዘነጋ። አላህ Subhanahu Wa Ta'ala ጥሩ ከተናገርኩ ከዘንድ ነው፣ ከተሳሳትኩ ደግሞ ከነፍሴና ከሸይጣን ነው። አላህ እዚሁ የተወደደው ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችን መጨረሻ ያማረ አላህ ያድርግልን። መጨረሻችን አላህ ያሳምርልን። ዱንያ አኺራችን ያማረ አላህ ያድርግልን። ጭንቀታችን አላህ ያስወግድልን። ርዝቃችን አላህ ያስፋልን። ያ ረብ ያላገባውንም ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ዱንያ አኺራችን ያማረ አላህ ያድርግልን። እሱ በፈጠረው ፍጥረታት በአጠቃላይ አስተንትነን የእሱን አዛማ ታላቅነት የምንረዳ አላህ ያድርገን። እሱን ብቻ በብቸኝነት የምንገዛ አላህ ያድርገን። የረሱሉን ዐለይሂ ሰላቱ ወሰላም ሱና የምንከተል አላህ ያድርገን። መንገዳቸውን ፈለጋቸውን ይዘን የምንጓዝ አላህ ያድርገን። ሐውዳቸውን ነገ መልቂያማ በእጃቸው የምንጠጣ አላህ ያድርገን። የእሳቸውን ሱና አጥብቀን የምንይዝ አላህ ያድርገን። የነቢዩን ሐዲስ የምናፈቅር የምንኖርበት አላህ ያድርገን። ቁርአንን መመሪያችን የምናደርግ አላህ ያድርገን። ወንድማማችነታችን አላህ ያጠናክርልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ አላህ ይበላቸው። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው፣ የበላይ አላህ ያርጋቸው። እንደው ያማረውን መስጂድ አላህ ይለግሳቸው። ፊሊስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። አገራችንን ሰላም አላህ ያርግልን፣ ሰላማን አላህ ይጠብቅልን፣ ሰላም አላህ ያርግልን። እኛም ስንወጣ ስንገባ ሰላም አላህ ያርገን። በምንሄድበት አካባቢ ሰላማችን የተጠበቀ አላህ ያድርግልን። ሁላችንም አላህ ይጠብቀን፣ ሁላችንም አላህ ይጠብቀን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.